500 ሺህ ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱ ስለዚህ 500 ሺህ ብር እግዚአብሔርን ትልቅ አርቲስት እንደሚያደርግብኝ አውቃለሁ። ገባ በአንድ ቴሌግራም አንድ ፎቶ ከለቀኩኝ 20 ሺህ ብር አገኛለሁ። አብሬ ካደርኩኝ 500 ሺህ ብር ይከፍሉኛል። እኔ ግን 500 ሺህ ያንሰኛል እያልኩ ነው ትለናለች። የዛሬ ባል ታሪካችን ምን ትላላችሁ? ዘመናዊ ሴተኛ ዳሪነት ማለት ነው። ተው ሴተኛ ዳሪ አይደለም። $50 ማስከፍለው ፍሪ ፖስት አለ በፒኪኒ በፓንት ምናምን። ይሄ ትውልድ ምን ለማስተማር ታስቦ ነው ይህን ቪዲዮ መልቀቅ የተፈለገው? አብራችሁን እስከ መጨረሻው በመቆየት እህቶቻችንና ልጆቻችን አብረን እንታደግ። አንተ እነሱ ከብዙ ወንድ ጋር የሚተኙ ምናምን ነው። ለምን አንድ ሴት የማግባት የመውለድ ግዴታ ባይኖርባትም ገላ ግን ክቡር እንደሆነ እናውቃለን። በተለይ የሴት ልጅ ገላ። ታዲያ አሁን ፋሽን ቀይረው ዘመናዊ ሴተኛ ዳሪ መልክ ይዘው መጥተዋል። ገላችን ከወንድ አይነካካም፣ ግን ገላችን በፎቶ እንልካለን። በቴሌግራም ሙሉ የሰውነት ክፍላቸውን እየላኩ ብር እየቸበቸቡ የሚገኙ እህቶቻችን በአሁን ጊዜ መስማት እጅጉን ያማል። ነገር ግን ከዚህ መን በላይ በዚህ ድርጊት ሳያፍሩ ደግሞ በአደባባይ ወጥተው ሚስጥር ገመናቸውን በድፍረት መዘርገፋቸው አስነዋሪ ተግባር ሆኖ ሳለ በዚህን ያህል ግን ምን ተሰማችሁ? አሁን ያንቺ ዓላማ ምንድነው? በሚቀጥሉት 3 ዓመት ውስጥ ኢትዮጵያ ውስጥ ምንድነው ማሳካት የምትፈልጊው? በጣም አሪፍ ላይፍ ስታይል መኖር፣ እውቀት ያለ ትምህርቴን አስቀጥላለሁ። ኬሚካል ኢንጂነሪንግ ተማሪ ነኝ። የሐዋሳ ዩኒቨርሲቲ ሁለተኛ ዓመት የኬሚካል ኢንጂነሪንግ ተማሪ ነኝ። እሱን አስቀጥላለሁ። ከዛ ውጭ ደግሞ ገንዘቡን ሳገኘው በጣም ማድረግ የምፈልገው በድሪም በጣም ትልቅ እንትን አለኝ እና እሱ ነገር አደርግበታለሁ። አሪፍ ገንዘብ ሲኖረኝ ማለት ነው። ይህቺታችን ቅንጡ ኑሮ ለመኖር ፍላጎት ያላት የሐዋሳ ዩኒቨርሲቲ የሁለተኛ ዓመት ተማሪ ናት። ነገር ግን የምትተዳደረው በእንደዚህ አይነት ጉዳይ ነው። ታዲያ የዩኒቨርሲቲ ተማሪዎቻችን ወዴት እየሄዱና ትውልድ ውስጥ የመከነ ትውልድ እየሆነ መምጣቱ እጅግ ያሳስባል። ወንድ ልጅ ተጸይፎ ለማውራት አንገት በደፋበት በዚህ ቪዲዮ እህቶቻችን ግን አንገታቸውን ቀና አድርገው ፊታቸውን ሳይሸፍኑ በድፍረት ስለ ገላ ሽያጭ የሚወራበት ዘመን ላይ ደርሰናል። ይህ ድርጊት ደግሞ በዩኒቨርሲቲ ተማሪዎች መሆኑ እጅግ ያሳዝናል። ዩኒቨርሲቲ ማለት ልጆቻችን ከቤተሰብ ተነጥለው የሚወጡበት፣ ላይፍን ብቻቸውን የሚጋፈጡበት፣ የህይወትን ትልቅም ትንሽም ትምህርት የሚማሩበት፣ ውጣ ውረድ የሚረዱበት፣ ብቻቸውን እንዴት ቻሌንጅ ፉል የሆኑ ነገሮችን የሚያልፉበት ቦታ ትልቁ ትምህርት ቤት የሆነ ስፍራ ነው። ምክንያቱም እኔም በአንድ ወቅት የዩኒቨርሲቲ ተማሪ በነበርኩበት ጊዜ የተማርኩበትን ጊዜ ስለሚያስታውሰኝ፣ በዚያ ጊዜ ግን በርካታ ትውልድ ጠፍቷል፣ በርካታ ትውልድ መክኗል ማለት ይቻላል። ምክንያቱም በቤተሰብ ቁጥጥር ስር ቆይተው በኋላ ላይ ከቤተሰብ ስር ሲወጡ ነፃነት አገኘን አሊያም ደግሞ እድላችንን እጣፈንታችንን አግኝተናል። ከዚህ በኋላ የሚቆጣን የሚቆነጥጠን የሚገርፈን የለም። አሁን የኛ ጊዜ ነው። በራሳችን መወሰን፣ በራሳችን ማድረግ፣ በራሳችን ገንዘብ መስራት እንችላለን በሚል የተገኙ ስራ የሚሰሩበት ላይፍን የሚጋፈጡበትና የሚሰሩበት ጊዜ ላይ ነው የሚገኙት። ታዲያ በርካታ እህቶቻችን በእንደዚህ አይነት ንግድ ነው የሚተዳደሩት። እኔ እንኳን በአይኔ ከተመለከትኳቸው እህቶቼ መሀል የዛሬዋ ግን እጅግ ያፈነገጠና አደባባይ ላይ የወጣ ሚስጥር ሆኖ ስላገኘሁት ነው ለእናንተ ያጋራኋችሁ። ይከፍልሻል ቢባል ከአንድ ሰው ሰብስክራይብ 10 ሺህ ብር አልሰራም አልኩ እኮ ቤላ። እሺ 100 ሺህ ብር ለአንድ ሰው 100 ሺህ ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ባል ማግባት አልፈልግም፣ መውለድ አልፈልግም። ምን አይሰራልኝም ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቀው ራሱ የሚያደርጉ ምንም አይሰራልኝም። ይህንን ቪዲዮ እስካሁን አይታችሁ እዚህ ከደረሳችሁ ለእህቶቻችን አንድ መልእክት ማስተላለፍ ፈልጋለሁ። እህቴ ፈጣሪ ይህንን ገላ አክብሮ ፈጥሮታል። አንድ ገላ አንድ ሰው ነው የሚፈቀድለት። ታዲያ ምን ነው አደባባይ መሰጠቱ፣ በድፍረት ማውራቱ ነውር አይደለምን? የሚመጣው ትውልድ ንጹህና ፈሪሃ እግዚአብሔር ያደረበት እንዲሆን ሁላችንም አብረን እንስራ። እንደዚህ ያሉትን ስንቃወምና ኖ ማለት ስንችል ትውልድ ይድናል።
ጥሩን እየደገፍን መጥፎን እየነቀፍን እንቆያለን። ማርያምን ይኸው መሳፍንት ማለት አባቴ መሳፍንት ይሙት ድንግል ማርያምን እመቤቴ ነው ብለሽ ያ እና ምንም ነገር ቢፈጠር ልንገርህን እንትና እና በአካል እኔ አሁን እንደዛ አላረግምና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊፋንስ ተጠቃሚ ያልኩ እኮ አሁን ሶፊሬ ያየም የተመኘም አመነዘረ ወይም ደግሞ ኃጢአት ሰራ ተብሎ የተጻፈ ሕግ ያለበትን መጽሐፍ ቅዱስ እያነበብን ይህ ነገር ገላ አልተነካካሁኝም ወይም ደግሞ እንደ እነሱ አልሆንኩኝም ጀስት ፎቶ የመልቀቅ ብቻ ነው ገላዬ ደግሞ ለኔ ምንም አይደለም ተብሎ ማድረግ ኃጢአት አይደለምን? አስነዋሪ አይደለምን? ወይስ ምን ችግር አለው እያላችሁ እዚህ ደረሳችሁ? እህቶቼ ልጆቻችሁ ነገ ምን ላይ እንደሚደርሱ አናውቅም። ነገር ግን በተሰጠን በዚህ ዘመን በተሰጠን ትልቅ አደራ በተሰጠን በስቲች ከንቱ ዓለም ላይ ንጹህ ፈሪሃ እግዚአብሔር ያደረበት የተረጋጋ ትውልድ አብረን እንፍጠር። ልጆቻችንን ብናበላሻቸው ልጆቻችንን ባንቆጣጠራቸው ከእግዚአብሔር ዓላማ ያፈነገጡ ትውልዶች ከሆኑ ነገ በሰማይ ቤት ትልቅ ቅጣት ይጠብቀናል። ነገ በሰማይ ቤት ትልቅ ፍርድ ያገኘናል። ምክንያቱም እህቶቼ ይህ የነፍስ ጉዳይ ነው። ይህ የጨዋታ ጉዳይ አይደለም። አንዲትን ትውልድ ወደ ገደል ተያይዞ የመስደድ ጉዳይ ነው። ታዲያ ይህንን ትውልድ ይህችን እህታችን እኛ ተይ ለነፍስሽ ነው መጨነቅ ያለብሽ፣ ይህ ገላሽ ተነካካም አልተነካካም ከእግዚአብሔር መንግስት የሚያወጣሽ እንጂ የሚያቀርብሽ አይደለም ካላላት እዚሁ ምድር ላይ ጥለነው ለምንሄደው ገላ መጨነቃችን ትተን በእግዚአብሔር ዘንድስ ይህ ነገር ትክክል ነው፣ ይህ ነገር ጤናማ ነው፣ ይህ ነገር ያስኬዳል ማለት ካልቻልን ታዲያ ምኑ ጋር ነው የኛ የዚህ ምድር ኑሮ ጤናማ መሆን? አያችሁ፣ እኛ ትውልዱን ተው ካላልን እኛ ራሳችንን ከእንደዚህ አይነት ነገር ካልጠበቅን ገንዘብና ገላ ገንዘብና እያልን ባሳደድን ቁጥር ከእግዚአብሔር መንግስት እንርቃለን። ምክንያቱም ለሁለት ጌቶች የሚገዛ ባሪያ የለም። ወይ ለገንዘብ ስንገዛ ለዛኛው መንግስት እያጎበደድን ነው። እግዚአብሔርን ስንመርጥ ግን በጤናማው መንገድ እርሱ በሚክሰን ጊዜ ይክሰዳል፣ የተሻለም ነገር እናገኛለን። ይህ እውነተኛ ነው። ይህ እግዚአብሔር የሚወደው እግዚአብሔር የሚፈቅደው ነው። የመከነ ትውልድ፣ እግዚአብሔርን የማይፈራ ትውልድ፣ ገንዘብ አምላኪ ትውልድ እየተፈጠረ ነው። እህቶቼ፣ ወንድሞቼ፣ ልጆቻችን ይህንን ቪዲዮ እያያችሁ ከሆነ እባካችሁ ተጠንቀቁ፣ እባካችሁ ተጠንቀቁ። ይህ እስከ መጨረሻው ትውልድ የምንጋፈጥበት ትውልድን ወደ አላስፈላጊ ነገር እንዳይገባ የምንቆምበት የዩቲዩብ ቻናል ነው። ለትውልድ ነው የቆምነው፣ ለብላቴኖች ነው የቆምነው፣ ለአንዲት ነፍስ ነው የቆመው። እህቴ ዛሬ ገላሽን መሸጥ የለብሽም። አውቃለሁ ፍራሽ ገላ ነው፣ ነገር ግን እግዚአብሔርን አክብሮ ማለፍ የሚችል ገላ መሆን አለበት። ገላችን መንፈሳችንና ነፍሳችን አንድ ላይ ሆነው እግዚአብሔርን የሚያከብሩ መሆን አለባቸው። ለምን ስጋችን ይሄዳል። ስጋ ደካማ ነው። ዛሬ ኃጢአት ቢሰራ ነገ ደግሞ ብርቱ ሊሆን ይችላል። ነገር ግን እስከ መጨረሻው ለማስደሰት የምንተጋለት አንድ ነገር ቢኖር ነፍሳችን ብቻ መሆን አለባት። ስንቶቻችሁ ለነፍሳችሁ አላችሁ? ነፍሳችሁን አስበልጡ፣ ነፍሳችሁን አክብሩ፣ ስጋችሁን ግደሉት። ነፍሳችሁን ግን ሁል ጊዜ በእግዚአብሔር በፈጣሪያችሁ ሐሴት ያድርግ። ትውልዱ አብረን በመጸለይ እንቆማለን። በዚህ የዩቲዩብ ቻናል ላይ ጥሩን እየደገፍን መጥፎን እየነቀፍን ከሚሳቀው ጋር እየሳቅን ከሚያዝኑት ጋር አብረን እያዘንን እያጽናናናቸው እንቆያለን። ምክንያቱም የተሰጠን ዓላማ ምድር ላይ የመኖራችን ምክንያት የሆነው ጉዳይ የነፍስ ጉዳይ ነው፣ የስጋችን ጉዳይ አይደለም። ለነፍሳችን ግን ሁላችንም አንድ ላይ መስመት፣ ትውልድን ማስተካከል፣
ቀጥ ብለው እንዲሄዱ ማድረግ ትውልዶቻችን ልጆቻችን በበረከት እንዲሞሉ ይህ በረከት ግን በጤናማ በረከት በእግዚአብሔር መንፈስ ባለበት በረከት እንዲባረኩ ማድረግ እንችላለን። ይህ ትውልድ ዛሬም ነገም እስከ መጨረሻው ጤናማ ትውልድ መሆን አለበት። በአረብ ሀገር የምትገኙ፣ በኢትዮጵያ የምትገኙ፣ በኤርትራ የምትገኙ፣ በኢትዮጵያ የምትገኙ ሁላችሁም የትልቅ የቤት ስራ ነው። ባላችሁበት ቦታ ላይ መቻችሁ ይችላል። አዎ ላይ መቻችሁ ይችላል። ነገር ግን እግዚአብሔር ፈጣሪ ሁሉ ማድረግ ይችላል። በቅድስና የተደረገ ነገር ደግሞ ውጤቱ ያማረ ነው። ስጋችሁን አታርክሱት እያልኩኝ የዛሬውን ቪዲዮ እዚህ ጋር አበቃለሁ። ለዝችታችን ጸሎት አድርገን በእግዚአብሔር መንግስት እንድትገባና በስርዓት ፈሪሃ እግዚአብሔርን በማክበር እንድትጓዝ ይሆነላት አበቃው። እንዴት አገኛችሁት ፕሮግራማችንን? እውነትም ከኛ ጎን ከቆማችሁ ሰብስክራይብ እና ላይክ በማድረግ ቆዩ። ምክንያቱም ይህ የትውልድ ድምጽ ነው። ምን አሉ ሾው ምናምን ግን አሁን ሚሊዮነር ናት ምናምን ብር አላት፣ የፈለገችውን ነገር ማድረግ ትችላለች።